ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ ነገርኩ የነገርኩትን የሰጠሁን አልኩት። የለም ወድቋል አለ። እዛው ተያያዝ። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ከሰሞኑ ሐዋርያው እስራኤል ዳንሳ ላይ በርካታ ክሶችና ትችቶች እየቀረቡበት ይገኛሉ። ታዲያ የተነሱትን እነዚህን ክሶችን በዝርዝር የምንመለከታቸው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ ንግባ። ብዙዎቹን ታላላቅ ባለሀብቶች በመረጃና በማስረጃ በማጣቀስ በቲክቶኩ መንደር ዝናን የተቀዳጀው አውንታ በርሲሳ የተባለው ግለሰብ አንድ ጌጤሶ የተባለ ግለሰብ እንዴት የ10 ሚሊዮን ዶላር የሚያወጣ ዳይመንድ በሐዋርያው እስራኤል እንደተሰረቀበትና እንደተጭበረበረ በሚዲያ ወጥቶ ከተናገረ በኋላ በርካቶች ጉዳዩን እየተቀባበሉ ሲዘግቡት ቆይተዋል። ታዲያ ብዙዎቹን ያስገረመውና ያስቆጣው ጉዳይ ይህ ብቻ አልነበረም። ይህ ግለሰብ 10 ሚሊዮን ዶላር የሚያወጣውን ዳይመንድ ከእጁ ከተነጠቀ ወይም ከተጭበረበረ በኋላ ስለ ጉዳዩ እንዳይናገር ወይም ድጋሚ እንዳይጠይቅ ከፍተኛ ድብደባና በደል እንደደረሰበት እጅግ በጣም በርካታ ሰዎች ተቀባብለውት እየዘገቡት ይገኛሉ። ይህ ግለሰብ በዚህ ብቻም ሳይወሰን በተለያዩ ነገሮች ስሙ እንደሚነሳ ብዙዎቹ የሚናገሩት የማይታበል ሀቅ ነው። ታዲያ ሐዋርያው ከሴቶች ጋርም በተገናኘ ስሙ በተደጋጋሚ ቢነሳም ነገር ግን ሃይማኖቱን ተገን በማድረግ ተራ የሆነ ስም የማጥፋት ዘመቻ እንደሆነ በማስተባበል እጅግ በጣም ብዙ ሰዎች ከሱ ጎን ሆኖ ተከራክረውለት እንደዚህ አይነት ነገር እንደማያደርግና የጠላት ወሬ እንደሆነ በመናገር ከለላን ሰጥተውት ቆይተዋል። ነገር ግን በርካታ ሴቶች በተለያየ ሚዲያ ላይ እየመጡ ይህ ግለሰብ ወሲባዊ ጥያቄ እንደሚያቀርብላቸውና የገንዘብ መደለያዎችን ሁሉ እያቀረበ ከነሱ ጋር እንደሚተኛ ሚዲያ ላይ እየወጡ እየተናገሩ እንደነበረ የቅርብ ጊዜ ትውስታ ነው። ታዲያ ይህ ግለሰብ በተደጋጋሚ እንደዚህ አይነት የስም ማጥፋት ዘመቻዎች እንደሚከሰቱበትና ይህም ነገር የሚፈጠረው ሆን ተብሎ እሱ ከደረሰበት ደረጃ ላይ ለማውረድና እሱን ለማዋረድ የተቀነባበረ ሴራ እንደሆነ በተለያዩ መድረኮች ላይ እየወጣ ሲናገር ሲያስተባብል እንደነበረም ይታወቃል። ታዲያ በዚህ ደረጃ ያሉ የሃይማኖት መሪዎች ከፍተኛ ሀብትንና ንብረትን ሊያፈሩ የቻሉበት ትልቁ ምክንያት ከደሃው ማህበረሰብ መቀነት እየፈቱና ህዝቡም ባለማወቅ ዕውቀት በማጣቱ ብቻ እያታለሉ የራሳቸውን ሀብት እስከሚፈልጉበት ደረጃ ድረስ በመገንባት ሌላው ተርቦ ያገኘውን ገንዘብ እነሱ እንዳሻቸው ሲያረጉት እንደነበረም የቅርብ ጊዜ ትውስታ ነው። ሌላው እነዚህ ግለሰቦችን ደግሞ የጥርጣሬ አይን ውስጥ እንዲወድቁ የሚያደርጋቸው ትልቁ ነገር በግል ጠባቂ መንቀሳቀስ ሲሆን ይህ ነገር ቀላል ሊመስል ቢችልም ነገር ግን እጅጉን በጣም አደገኛ እንደሆነ ሊሰመርበት ይገባል። ምክንያቱም እነዚህ የሃይማኖት መሪዎች በግል ጠባቂ ሲንቀሳቀሱ እነዚህ የግል ጠባቂዎቻቸው የታጠቁና እጅግ በጣም የሰለጠኑ እንደሆኑ ይነገራል። እነዚህ ግለሰቦችም የተለያዩ ወንጀሎችን ለመፈጸምና ብዙ አላስፈላጊ ነገሮችን ለማድረግ እንደሚጠቀሙባቸውም ይነገራል። ታዲያ የዚህ ግለሰብ ማለትም ሐዋርያው እስራኤል ዳንሳ ስሙ ከዚህ ጋር ብቻ ሳይሆን በተለያዩ ነገሮችም እንደሚነሳ ይታወቃል። ከነዚህም መካከል ከፍተኛ ገንዘቦችን ወደ አካውንቱ በማስገባት ብዙዎቹን አደጋ ላይ እንደጣላቸውና ቤተሰብ እስከ መበተን ድረስ እንደደረሰም ይነገራል። ሌላውና እጅግ አስገራሚው ነገር ደግሞ ምንድን ነው? ብዙዎቹ እሱ ጋር ለማምለክ በሚሄዱበት ሰዓት ጥያቄዎቻቸውንና እንቆቅልሾቻቸውን በወረቀት ጽፈው ኪሳቸው ውስጥ አስቀምጠው ጥያቄያቸውን በፈጣሪ እንደሚፈታ ሙሉ እምነት ከጣሉ በኋላ እዚህ ግለሰብ ጋር ይገባሉ። ይህ ግለሰብም በተደጋጋሚ ይዘው የሄዱትን ወረቀት ከኪሳቸው በማውጣት ወይም በተለያዩ የማታለል ጥበቦችን በመጠቀም ከሸወዳቸውና ካዘናጋቸው በኋላ ጥያቄዎቻቸውን ያነብና ደካማ ጎናቸውን ካጠና በኋላ ማለትም ሙሉ በሙሉ ስለነዛ ግለሰቦች መረጃን ካሰባሰበ በኋላ ሀብታቸውን ለመመዝበርና እውነትም ድምጽ ከላይ ከሰማይ እንደመጣ በማስመሰል እንደዚህ አድርጉ በማለት ያልተገቡ ነገሮችን በመናገር ከፍተኛ ገንዘብ ማለትም ሰዎቹ
ለፍተውና ጥረው ያገኙትን አካውንታቸው ላይ ያስቀመጡትን ገንዘብ ወደ ራሱ እንዲያዘዋውሩ በማድረግ እነዚህን ግለሰቦች ባዶ እጃቸውን ያስቀራቸዋል። እነዚህ ግለሰቦችም የሃይማኖት አባት ስለሆነ ብዙ ተከታዮችም ስላሉት እንደዚህ አይነት ሰው ጋር ከመነጋገር ይልቅ ብለው ያላቸውን ጉዳያቸውን ሁሉ ለፈጣሪ ሰጥተው አፋቸውን ዘግተው ለመቀመጥ ይገደዳሉ። በእንደዚህ አይነት ደረጃ ያሉ የሃይማኖት አባቶች በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ብሎም በዓለም ላይ ከዚህ የባሱ ከባባድ ወንጀሎችን እንደሚፈጽሙ የአደባባይ ሚስጥር ነው። ከነዚህም መካከል የግል መርከቦችን እንዲሁም የግል አውሮፕላኖችን ለመግዛት የደረሱ በርካታ ሐሰተኛ ነቢያት በዓለም ላይ እንደተፈጠሩም ይታወቃል። እነዚህ ግለሰቦችም መንግስትም ማንም ሰው ሳይጠይቃቸው በሃይማኖት ጥላ ስር ተከልለው ያሻቸውን የፈለጉትን ነገር እያደረጉ ከደሃው ማህበረሰብ መቀነት ገንዘብን እየወሰዱ የራሳቸውን ገነት ምድር ላይ ይገነባሉ። ነገር ግን ደሃው ማህበረሰብ ምንም አይነት ዕውቀት ስለሌለውና እንደዚህ አይነት በስርቆት ከፍተኛ ገንዘብ የገነቡ ሰዎችን ለመናገርም ሆነ ለመክሰስ ሞራሉም ሆነ ብርታቱም ስለማይኖረው እጁን አጣምሮ እድሉን እየረገመ ለመኖር ይገደዳል። ታዲያ እውነት ትቀጥናለች እንጂ አትበጠስም እንደሚባለው እያንዳንዱ ወንጀለኛ በምድር ላይ የሰራትን ወንጀል እዚሁ ምድር ላይ እንደሚቀበላት የማይታበል ሀቅ ነው። ከእንደዚህ አይነት አጭበርባሪ ከሆኑ የሃይማኖት አባቶች ለመጠንቀቅ ዕውቀት እጅግ በጣም አስፈላጊ እንደሆነና እያንዳንዱ ግለሰብም በሚያምነው እምነት ላይ ጥልቅ ዕውቀትና ብቃት እንዲኖረው ይጠበቃል። አንድ ሰው ዕውቀትን ባዳበረ ቁጥር በሌሎች ለመሸወድ እጅግ በጣም አዳጋች ይሆናል። ውድ የቻናሌ ተከታታዮች ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። መሰል እንደዚህ አይነት ቪዲዮዎችን በየጊዜው ለመከታተል ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን